በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመኗ ክብሯ የልጇም ቸርነት ከሁላችን ጋር ይሁንና አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በመካነ ጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድህ ከኔ ተወልደህ ጡቶችንም ጠብተህ በግዘት ሕፃናት ብታድግ ሰማይና ምድር አይችሉም እኮን? የዓለም ዳርቻዎች አይወሱንህም። ምድርም ልትሸከመህ አትችልም። ቀላያት አብርትህም ከጥልቀታቸው የተነሣ የክረምት ማዕበል በፍኝህ አይሞሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔና አንተና ገረድህ መሆን በማኅፀኔ 9 ወር ከ5 ቀን ተሸክሜአለሁና ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ፣ ማልዳሃለሁ። ሄሮድስ በምቀኝነት ሊገልህ በፈለገ ጊዜ አንተም በጀርባ ያዝዬ 4 ዓመት ከአንዱ አገር ወደ አንዱ አገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴን ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድክን አስብ። አቤቱ ከአንተ ጋር ከአገር ወደ አገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ራብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያዬን ለሚያደርጉ በአማላጅነቴ ለሚተማመኑ አጣንም ነው እንጂ። አቤቱ ጸሎቴን ልመናዬን አስተውል። ከአንተ ዘንድ የምሻውን የቃሌን ልመና ትሰማይ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህች ዕለትና በዚህች ሰዓት 12 የብርሃን መላእክትን 2 የይቅርታ መላእክትን 24 የምሕረት መላእክትን ከኔ ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውንም ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር አብ በባሕርይ አባትህ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮችና ኮረብቶች፣ ሰውና መላእክት፣ ፀሐይ፣ ጨረቃና ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘ የአንተም የባሕርይ ሕይወትህ በሆነ ከአንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለምም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑህ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተታቸውን እየጠባህ ወይም እየተመገብክ ባሳደጉ 2 ጡቶቼ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ለብዙኃት አዕይንት የሆኑ የተባሉ ጸወርተ መንበርህ ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርህን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ሰን ውኃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ምንም ሊቀርቡህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅን ሰምተው ጸንተው ለመቆም የማይቻላቸው ጡማት ቃላትን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅለ በተጣልክበት ዋሻ ወይም በረት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ መልአከ ምክርህ በሆነ በቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድክን ዜና ወይም ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ሥልጣን በሰጠኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በዑራኤል ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳክያል መልአክ ጻድቅና ትሑት በሆነ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸክመው 4 እንስሳ
ወይም ኪሩቤል ቅዱስ 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 እግዚአብሔር እያሉ አኗኗርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፋጠን በሚፋጠኑ 99ኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እለምንሃለሁ። ልጄ ወዳጄ ሆይ እልፍ ነው በፊትህ በሚቆሙ፣ እልፍ ነው በኋላ በሚቆሙ፣ እልፍ ነው በቀኝ በሚቆሙ፣ እልፍ ነው በግራ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በመንበር ዙሪያ በሚቆሙ እልፍ አላፋት ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ በእግርህ መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት አገርህ ብርሃነ መለኮትህ በተገለጠበት ደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግሥትህ በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና ካንተ ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችና እግሮችህ በቅዱስ ሥጋና ክቡር ደምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞትህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋናም ወደ ሰማይ በማረግህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድህ ፍጹም በሆነ ባሪያም ማደሪያ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግሥትህ በማያልፈው ዘመንህ ጉለት በሌለበት የደስታ ወንዝ ዝቅ ከፍ አጽኖ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጤቃና ሴቃ በተባሉ ስሞችህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያቸንፍ በያኤል ለጠላት በማይጠጋ በታዳኤል ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በቡ ስምህ ለመተርጎም በማይቻል በከሱት ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቁመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ሥልጣን ይወገድ ዘንድ የርኩሳ መናፍስ ሥልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታ አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ ማልድሃለሁ። ዳግመኛም በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ሥልጣን ማህያዊ በሚሆን በአንተም ሥልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከሥጋ የሚለይ ስውል ነበልባላዊ በሆነ በመንፈስ ቅዱስ ቃል የተፈቱና ነፃ የወጡ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ ለምንሃለሁ ማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነው አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች ወይም ዓለቶችም ተሰነጠቁ፣ መቃብራትና የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበሩ 4ቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አላፋት ወትልፊት አላፋት መላእክት በግራ በቀኝ በተሰልፈው ወረደ። እመቤታችን ማርያምም ይህንን ሁሉ ባለች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማዕፀንሽ የተሸከምሽኝ አይደለምን አላት። ብሩክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ እንኳን አላየሁህም። የሰውን ሥጋ ለብሰህ በግዝፈ ሥጋ በማዕፀኔ ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ
በመለኮት ግርማ አየሁህ። ጌታችን መለሰ እንዲህ አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ፣ በጀርባሽም ያዘልሽኝ፣ ከማር ከስኳር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽ ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላድርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውን ሁሉ ፈጽምልሻለሁና። ቡሩክት መርገመ ነፍስ መርገመ ሥጋ የሌለባት ማርያምም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜ መታሰቢያዬና አለኝታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባት ፍቃድ ማሕያዊ በሚሆን በመንፈስ ቅዱስ ፍቃድ ከእኔ ተወልደሃልና ዛሬ ጸሎቴና ልመናዬን ስማኝ፣ የአንደበቴን ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያ ስለሚያደርጉ በስሜን ቤተ ክርስቲያን ስለሚሰሩ አንተ የብርሃን ማዕደር አዘጋጅላቸው። አቤቱ ስለ ስሜ ታረዘውን ያለበሰ በሰው ልጅ ያልተሠራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ ወይም የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜን ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው ሕይወቱ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውና የተከዘውን ያስደሰተና ያጽናና፣ ስለ ስሜ ብላ አስደስተው። ዕድል ፈንታውን በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጽሐፍ የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህንን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ ለምንሃለው ማልድሃለው። አስበው መታሰቢያን ያደረገ ወይንም ዝክሬን ያዘከረ በበዓሌም ቀን በሚመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክት አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደ ማያልፈው ዓለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስትን በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩ ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለተራዘ ወይም ለተራቆተ ያለበሰ በሰው ልጅ ያልተፈተለና ያልተሠራ ኅብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ ሕይወት እንጀራ በለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ ጠጣዋለሁ። በስምሽ ያዘነውን ያረጋጋ፣ ሐዘንና ችግር በደረሰበት ጊዜ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት፣ ዘይት፣ ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንን የሰጠ መዓዛ ሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይቺ መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽ ባለበት መታሰቢያሽ በተደረገበት በስምሽ በሚጸልይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆች ይርቃሉ። ይህችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በመዓልት በሾህ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃና በጠላትነታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ሕመም ቢሆን የሚመሰሉ በልብ ሕመም ወይም በሆድ ቁርጠት የሚመሰሉ በንዳድ ወይም በውሃ ማንቀጥቀጥ ቢሆን የሚመሰሉ በባሕርና በየብስ በእንጨት በድንጋይ ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠም ቢሆን የሚመሰሉ በአራዊትና በአዕዋፋት ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ
በውርጭ ንፋስ ንጹጽታ ኃይል ወይም በውሻ መንከስ የሚመሰሉ፣ በፋኝት መንደፍ ቢሆን በእሳት ማቃጠል የሚመሰሉ፣ በሌሊት በጨለማ በቀን ብርሃንም የሚመሰሉ እኒህ ሁሉ አይቀርቡትም። ይህችን መጽሐፈ ጸሎት በንጹሕ ሕሊና በቅን ልቦና የያዘ የቡዳ ዓይን አያስፈራውም። ይህቺ መጽሐፍ በምትደገምበት ሁሉ እህልን የሚሰልቡ ሰላቢዎች ወይም ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ ኩብኩባን በጣም ቢሆን ሊቀርቡ አይችሉም። በሬ ላምም ቢሆን ቢታመም ይህችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽሕና ለሚይዛት ሁሉ ከደዌውም ለሕይወትና ለጤናም ቢሆን እኔ ፈጥኛ አነሰዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጸዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕሪ አባቴ አብ የባሕሪ ሕይወቴ እውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12 ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ የእሳት ሰረገላ ሆነን ይህችን ጸሎት የያዘን ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ። መንፈሳውያን የሰራዊተ መላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽሕና እየጸለየ የያዛት ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ በጠፋበት 99ን ዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹንም ጠርቶ የጠፋችሁ በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ አጥ ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም ይህችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደ ማያልፈው ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህቺ መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተላ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህቺ ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ አንቀጥቅጥ በአይነቱ በሽታ ሁሉ አይቀርብም። ይህችን የጸሎት መጽሐፍ በንጹሕ ለያዛት እሱን፣ ልጆቹን፣ ገንዘቡን፣ ሀብቱን ሁሉ እባርካለሁ። በዚች መጽሐፍ አምኖ በንጹሕ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፍቃድ አድርግለታለሁ። ሚካኤልና ገብርኤልም ፍቃዱን ይፈጽሙለት ዘንድ ዘወትር ወደ እሱ ይመጣሉ። ይህችን መጽሐፍ በንጽሕና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህንን ሁሉ አስራት ወይም ተስፋ ሰጥተውሽ ቡሩክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም ልጄ ወዳጄ ይህ የምትለኝ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነ በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምሉዓነ አይንት በሆኑ መንበሬን በሚሸከሙ 4ቱ እንስሳ ወይንም ኪሩቤል ቃል ኪዳን ገባሁልሽ። አነዋወሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ነው በቀኝ በሚቆሙ፣ እልፍ ነው በግራ በሚቆሙ፣ እልፍ ነው በላይ በሚቆሙ፣ እልፍ ነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፍ አላፋት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳምና በልጆቹ በአቤልና በሴት በቃይናን በመላልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላም ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖኅ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ በኩር ተቀዳሚ በሆነ በሴም ምሳሌ በሆነ በመልከ ጸዲቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12 ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና በቢንያም በሌዊና በይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ።
9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጥመው ንጹሕነቱ ከሄዶም ምንጭ ውሃ ንጣቱ ከበረድና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌል መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72 አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነችው ታሕታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ እሳት መጋረጃዬ ፍጹም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ወይም ችንካር በጦር በተወጋ ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓል 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሦስተኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ደህንነት የምታስገኝ ትንሣኤንም የገለጥኩባት በሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰው በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሓት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። ናቴ ድንግል ማርያም ሆይ የሰጠሁሽ ቃል ኪዳን እንዳነሳሽ አማንዬ ብዬ በራሴ ማልኩልሽ። በአንቺ ስምን በሚቀደስባት ታቦት እኔ እረባለሁ፣ መሥዋዕትንም አሸትታለሁ፣ እንደ አቤል መሥዋዕትም እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም መለሰችለት፣ አንተ ብሩክ ነህ፣ ሰማያዊ አባትህ ብሩክ ነው፣ የባሕርይ ሕይወትህ መንፈስ ቅዱስ የተባረከ ነው አለች። ይህንን ሁሉ በቸርነትህ ስለሰጠኸኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትህ ምስጋና ይገባል፣ ማሕያዊ ለሚሆን ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ለዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው። የመንግሥት ስም ይባረክ። ከመንፈስ ቅዱስ ጋር ክብር ጽንዕ ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኰለኞች ሰዎች ከጽዋጋን አጋንንትም ከመከራ ሥጋ ከመከራ ነፍስ ከለትኪት ከዘመን መንሱት እኔ ደካማ አገልጋይሽን አድኝኝ ለዘላለሙ አሜን። ምንጭ የሰኔ ጎልጎታ